አትችልም። እሺ ዛሬ የማገለግላችሁ ሐሳብ ቅጥራችሁ ይጠገናል በሚል ነው። ቅጥራችሁ ይጠገናል። ቅጥራችሁን ያፈረሰው ደግሞ ከህይወታችሁ ዙሪያ ይፈርሳል። ብዙ በነህምያ መጽሐፍ ዙሪያ ነው የምመላለሰው፣ ግን መውጣት ሲኖርብን ደግሞ ከሱ መጽሐፍ እንወጣለን። ነገር ግን ሰሞኑን በሙሉ የነህምያን መጽሐፍ መለከት ነበር እና የነህምያ መጽሐፍና የእዝራ መጽሐፍ አንድ መጽሐፎች እንደሆኑ ተደርገው ይታሰባሉ። ግን ያው እያንዳንዱ ተናጋሪ የተናገረው ደግሞ ለየብቻ ተቀምጦልናል እና ነህምያ የሰራው የኢየሩሳሌም ቅጥር ነህምያ ለመስራት ከመነሳቱ በፊት ከዛ በፊት ሊሰራ የተነሳ አንድ ንጉስ ነበረ። ነገር ግን የጠላቶች ተቃውሞ በተነሳበት ጊዜ ቅጥሩን መስራት አቆመ ማለት ነው። ከዛ ለሁለተኛ ጊዜ ነው በነህምያ በኩል ይሄ ነገር የተጀመረው ማለት ነው። እና ነህምያ የራሱን ጉዳይ ሳይሆን ብትመለከቱት አሁን ነህምያ እዛ በምርኮ ምድር በንጉስ ቤት ዋንኛ ሰው ሆኖ አይደለም ያለው፣ ጠጅ አሳላፊ ሆኖ ነው ያለው። ስለዚህ ሊጸልይ ቢል የራሱ እልፍ ጉዳዮች አሉት ማለት ነው። እግዚአብሔር ሆይ ይሄ ነገር ለምን በኔ ዘመን ለምን በኔ ትውልድ ሆነ የሚለው በጣም ብዙ ጥያቄ አለው። ነገር ግን ነህምያ አገራዊ ጉዳይ እንደዚሁም የእግዚአብሔር ሕዝብ ጉዳይ የእግዚአብሔር ሕዝብ ወይም የኢየሩሳሌም ከተማ ቅጥር መፍረስ ጉዳይ ግድ ብሎት ነበረ ይጾምና ይጸልይ የነበረው። ከዚህ የተነሳ ደግሞ ሲጾምና ሲጸልይ ሳለ በንጉሱ ፊት ምን አገኘ? ሞገስን አገኘ። እና በዚህ አጋጣሚ በጣም አጽንኦት ሰጥቼ መናገር የምፈልግበት ጉዳይ ምንድነው? በጣም አንዳንድ ጊዜ ሲሪየስ የሆኑ ጉዳዮች ሲኖሩን ወገኖቼ እዚህም እዚያም ልታስፈጽሟቸው ከመሄዳችሁ በፊት ነገሮቻችሁን ይዛችሁ በእግዚአብሔር ፊት ስትቀርቡ ጭክን ብላችሁ በቃ ቤታችሁን ዘግታችሁ ነገሮቻችሁን ይዛችሁ በእግዚአብሔር ፊት ስትቀርቡ በእነዛ ጉዳዮች ላይ ምን ታገኛላችሁ? መፍትሄ ታገኛላችሁ። ሞገስ ለሚያስፈልገው ሞገስን ታገኛላችሁ። በቃ ሊፈታ ለተገባው ጉዳይ ተፈቶ ታገኙታላችሁ። ሰው ለሚያስፈልገው ጉዳይ ሰው ታገኛላችሁ። ነገር ግን በእግዚአብሔር ፊት መሆን በቃ በእግዚአብሔር ፊት ጉዳዩን ይዞ ከምንም በፊት መሆን ከዛ ነገሮች በራሳቸው ሲሰሩ እናገኛቸዋለን ማለት ነው። ከዛ በኋላ ግን ይሄ ቅጥር ሊሰራና ሊጀመር እንደሆነ በሰሙ ጊዜ ምዕራፍ 2 ቁጥር 19 አካባቢ ይመስለኛል እነ ሰንበላጥ ጦቢያ እንደዚሁም አረባዊው ጌሴም ይህንን በሰሙ ጊዜ ምን አደረጉ ይላል? ተቆጡ ይላል። አያችሁ? እና የእግዚአብሔር ስራ በእናንተ ህይወት ውስጥ ሲሰራ እንደዚሁም በእያንዳንዱ ቀን ከእግዚአብሔር ጋር ባላችሁ ህብረት እናንተ እግዚአብሔርን እንድታመልኩ ተፈጥራችኋል። እግዚአብሔርን በመምሰል እንድትኖሩ ተፈጥራችኋል። ይሄ ነገር በእያንዳንዱ ቀን በህይወታችሁ መሆኑን የማይወድ አለ እና አዲስ ነገር ህይወታችሁ ውስጥ ሊሰራ እንዳለ ባየ ቁጥር የሚቆጣ ምክንያቱም ሁሉ ጊዜ መልሶ የሚያስበው ምኑን ነው? ውጤቱን ነው። ከዛም ነገር መሰራት በኋላ በእናንተ ህይወት ውስጥ ሊመጣ ያለውን ውጤት እያሰበ የሚቆጣ አለ። ለዛ ነው ንቁ፣ ባለጋራችሁን ዲያብሎስን ምን አድርጉት? ተቃወሙት። ምን አድርጋችሁ? እነዚህን የጦር ዕቃ ለብሳችሁ ይለንና ኤፌሶን 6 ላይ ምን ይለናል? የቃሉን ሰይፍ ይዘን የእምነትን ጋሻ ይዘን አይደል? የጽድቅን ጥሩር ለብሳችሁ የመዳንን ራስ ቁር አርጋችሁ የወንጌልን ጫማ ተጫምታችሁ የእውነትን ዝናር ይዛችሁ ምን አድርጉት ይለናል? ተቃወሙት ይለናል። ስለዚህ የኛ ፈውሳችን፣ በረከታችን፣ ክንውናችን፣ ድላችን ምን ውስጥ ነው ያለው ብለናል በባለፈው ስንማር? የእግዚአብሔር ቃል ውስጥ ነው ያለው። እና በጣም ብዙ ጊዜ ወንድማችን አላዛር ሲያገለግለን ምን ይላል? አሁን ቃሉን እየሰማችሁ ያለ የሚመጣላችሁ መልእክት እሱ ነው እግዚአብሔር ሊናገራችሁ የፈለገው። ያንን በትንቢት በተለያየ ነገር እግዚአብሔር ሊያጸናላችሁ ይችላል። ነገር ግን ፈውሳችሁ ያለው እዛ እግዚአብሔር የላከው መልእክት ውስጥ ነው፣ እዛ ቃል ውስጥ ነው ይለናል አይደለ? ስለዚህ
የእግዚአብሔር ቃል ምናችን ነው ማለት ነው? ሰይፋችን ነው። አያችሁ፣ ባለጋራችን ዲያብሎስ ከኢየሱስ ሞትና ትንሣኤ በኋላ የቀረለት መሳሪያ ምንድነው? አንድ ነው። እሱ ምን ይባላል? ሽንገላ ይባላል። ስለዚህ በነገሮቻችን ላይ መሸንገል፣ መዋሸት፣ ልባችን እንዲወድቅ፣ ልባችን እንዲያዝን ማድረግ ነው። ይህንን ብቻ ነው ማድረግ የሚችለው። በቃ የቀረለት መሳሪያ ይሄ ነው። ሌላ መሳሪያ የለውም። በባለፈውም ስናገር ነበር እና አሁን ሌሎቹ መሳሪያዎቹ አሁን ወደኛ የሚመጡት ለምሳሌ በሽታ ቢሆን በሽታው ከመምጣቱ በፊት ስለ በሽታው እኛን ኮንቪንስ ማድረግ አለበት። ምን ይለናል መሰላችሁ? ይሄ አሁን እኮ እንትን እየተሰማሽ ነው። ስለዚህ እሱ ደግሞ የእንትን ህመም ስሜት ነው። ከሱ ቀጥሎ ደግሞ እንትን ትሆኛለሽ። እሱ ደግሞ ሲያድግ እንደዚህ ነው የሚሆነው እና ይገድላል። በጣም ገዳይ ነው። አንድም ያስተረፋቸው ሰዎች የሉም ይለናል። ስለዚህ ከዛ በኋላ እግዚአብሔርን ለመስማት አይደለም የምንሄደው ስለ በሽታው ብዙ ነገር ወይም ጎግል ለማድረግ ሊሆን ይችላል የምንሄደው። ስለዚህ የበሽታ እውቀታችንን እየጨመርን እንሄዳለን እንጂ የፈውስ እውቀታችንን እየጨመርን አንሄድም። ያ ሲሆን ምን ይሆናል? እምነታችን ይወድቃል። ልክ የእምነታችን ጋሻ ከወደቀ በኋላ ጠላት የትኛውንም ፍላጻ ለመወርወር አይቸገርም። ስለዚህ ሁሉ ጊዜ የቃሉን ሰይፍ ይዘን የምንጠብቅ መሆን አለብን ማለት ነው። አንቺ እኮ አሁን እንደዚህ እየተሰማሽ ኖ ይሄ እኮ የመንፈስ ቅዱስ ማደሪያ ነው። መንፈስ ቅዱስ ከሌላ ነገር ጋር አብሮ አያድርም እንለዋለን አይደል እንዴ? እንኳን በአዲስ ኪዳን በብሉይ ኪዳንም እኮ አላደረም። የእግዚአብሔርን ታቦት ወስደው ከዳጎን ጋር ሊያሳድሩት በፈለጉ ጊዜ ምንድነው የሆነው? ዳጎን 10 ጊዜ ነው የተደፋው አይደል? በቃ ከእግዚአብሔር መንፈስ ጋራ በዚህ ቤተ መቅደስ ውስጥ አብሮ ማደር የሚችል ሌላ ነገር የለም ትለዋለ። ከዛ ያኔ ቦታውን ትቶ ይሄዳል ማለት ነው። ኢየሱስ እኮ በከንቱ አልተገረፈም ትለዋለ። የመገረፉ ቁስል ለኔ ነው ስትል ትልቅ ይሁን ትንሽ ይሁን እኛ አሁን መናፍስቶች ስማቸው እከሌ ተባለ በቃ መንፈስ መሆናቸውን ብቻ ነው የምናውቀው። የነሱን ገድል እንድናወራ አልተጠራንም። ለኛ ትልቅ የለም ትንሽ የለም። ሁሉም በኢየሱስ ሞትና ትንሣኤ ምን እንዳሉ ነው የምናውቀው? እንደወደቁ ነው የምናውቀው። እንደዛ የበሽታም ትንሽ የለም ትልቅ የለም። ጨለማ ሁሉ በፊታችን ምንድነው? እኛ በቃ ከእግራችን በታች መሆኑን ነው የምናውቀው። ስለዚህ አናስተልቀውም። እሱን ከፍ እንድናደርግ የተጠራን ሰዎች አይደለንም። እኛ ምን ለማድረግ ነው የተጠራ ነው ብለናል በባለፈው። እኛ የንጉስ ካህናት፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን። ስለዚህ አንተ እግዚአብሔርን ብቻ ከፍ እንድታደርግ የተጠራህ ነህ። እግዚአብሔርን ከፍ ስታደርግ፣ እግዚአብሔርን ስታስተልቅ የተለቁብህ በሙሉ ምን አደርጋሉ? ጥለው ይሄዳሉ። ለዛ ነው እኛ በክርስቶስ ከአሸናፊዎች ሁሉ እንበልጣለን የተባለው። ሰውን ሁሉ ያንበረከኩ፣ ሰውን ሁሉ ያሸነፉ ነገሮች እኛ ጋር ሲመጡ ምን አያደርጉንም? አያሸንፉንም። በእግዚአብሔር ቃል ምን እናደርጋቸዋለን? ድል እናደርጋቸዋለን። መቼ ይሄንን ስታቅ እስካላወቅ ድረስ ምንም እንኳን የእግዚአብሔር ልጅ ብትሆን እስካላወቅ ድረስ መብትህን ስለማታውቅ የሚሰለጥነው ሁሉ እየመጣ ይሰለጥንብሃል። ለዛ ነው ነፍስ ያለ እውቀት ትሆን ዘንድ መልካም አይደለም። ስለዚህ አንዳንዴ በማይጠቅሙን ኢቭን ኃጢአት ላይ ሆኑ ይችላሉ፣ ግን በማይጠቅሙን ነገሮች ጊዜያችንን ማጥፋት የሌለብን ለዛ ነው። ነፍሳችንን ልንመግባት፣ ስጋችንን ደግሞ ልናሰለጥነው ስለሚገባ ነው። እግዚአብሔርን መምሰልን ልናሰለጥነው ስለሚገባ፣ ነፍሳችንን ደግሞ በእግዚአብሔር ቃል ዕውቀት ልንጠቀጥቃት ልንሞላት ስለሚያስፈልግ ነው። ምክንያቱም እኛ እዚህ ከሚኖረው ሰው ሁሉ እንለያለን። እንጀራ እንድንበላ፣ እንድንጠጣ፣ እንድናገባ፣ እንድንወልድ፣ ከዛ እንድናረጅ፣ እንድንሞት የተፈጠርን አይደለንም። እኛ ደግሞ ከነዚህ ከአምስቱ ሴንስ ኦርጋኖች ያለፈ ሌላ ፊልም የምናረገው፣ ሌላ የምናየው፣ የምንሰማው፣ የሚያንቀሳቀሰን ሌላ ዓለም አለ። እሱ መንፈሳዊ ዓለም ይባላል። አያችሁ፣ ውጊያችን ደግሞ አሁን ከማን ጋር አይደለም? ከስጋና ከደም ጋር አይደለም። እኛ የስጋና የደም ጠላት የለንም። እኛ ከመንፈሳዊ ዓለም ሰራዊቶች ጋር ነው ውጊያችን። ስለዚህ አሁን ነህምያን መጀመሪያ ያደረጉት ነገር ምንድን ነበረ? አንደኛ ተቆጡ። ከዛ ቀጥሎ ደግሞ የሚያደርጉትን ነገር ምን ማድረግ ጀመሩ? ማንቋሸሽ ጀመሩ። ቁጥር 19 ላይ እንደዚህ ይላል፣ ምዕራፍ 2 ላይ
እነዚህ ሰዎች አረባዊው ጌሴም፣ ጦቢያ፣ ሰንበላጥ ምን አደረጉ? በሰሙ ጊዜ በንቀት ሳቁብን። ቀላል አድርገው ይህ የምታደርጉት ነገር ምንድነው? በውኑ በንጉስ ላይ ትሸፍቱ ዘንድ ትወዳላችሁን? አሉ። እኔም መልሼ የሰማይ አምላክ ያከናውንልናል፣ እኛም ባሪያዎቹ ተነስተን እንሰራለን አልኩኝ ይላል። ከዛ ቀጥሎ ደግሞ እንደዚሁ ምዕራፍ 4 መጀመሪያ ላይ ሊሰሩ ያለውን ነገር በሰሙ ጊዜ አሁንም ደግመው ተቆጡ ይላል። ሰንበላጥ ቅጥሩን እንደሰራም በሰማ ጊዜ እጅግ ተቆጣ፣ ተበሳጨም፣ በአይሁድ ላይ አላገጠ። በወንድሞቹና በሰማሪያ ሰራዊቶች ፊት እነዚህ ደካሞች አይሁድ የሚሰሩት ምንድነው? ይተውላቸዋልን? ይሰዋሉን? በአንድስ ቀን ይጨርሳሉን? የተቃጠለውንስ ድንጋይ ፍርስራሽ መልሰው ያድኑታልን? ብሎ ተናገረ። አሞናዊው ጦቢያ ባጠገቡ ቆሞ በድንጋይ የሚሰሩት ቅጥራቸው ላይ ቀበሮ እንኳን ቢወጣበት ይፈርሳል እያለ ተናገረ። አሁን እነዚህ ሰዎች ማን ላይ እንደሚሳለቁ አያውቁም። ታስታውሱ ከሆነ ሃማን በመርዶኪዮስ ላይ ንጉሱ እንደዛ ከተማውን እንዲያዞረው ካለ በኋላ ድንጋጤ ገባበት አይደል? የሚጠብቀው ሌላ ነገር ስለነበርና ቤቱ መጥቶ ለሚስቱና ለሌሎች ሰዎች ሲያወራላቸው ምን አለችው? ይሄ እንትን ያልከው ያለው ሰው አይሁዳዊ ከሆነ በቃ ምናልባት እየወደቅክ መሄድህ ከዚህ በላይ እየጨመረ ነው እንጂ የሚሄደው የተሻለ ነገር እንደሚመጣ እንዳታስብ ነው። ስለዚህ እኔ አሁን በየመሃሉ እየወጣሁ የምነግራችሁ ነገር በትክክል እግዚአብሔር ሊላችሁ የሚፈልገው ነገር እዚህ ውስጥ እንዳለ አስቡ። ስለዚህ እናንተን የሚገዳደራችሁ ማን መሆናችሁን ስላላወቀ ነው። ባወቀ ጊዜ ግን መውደቁ ለሱ ነው የሚብሰው ማለት ነው። ስለዚህ በእናንተ ላይ የተነሳ የትኛውም ሰልፍ፣ የትኛውም በእናንተ ላይ የሚሰራ መሳሪያ ከዛሬ ቀን ጀምሮ መውደቅ ይጀምራል። በጌታ በኢየሱስ ስም በስራ ቦታችሁ፣ በመኖሪያ ስፍራችሁ፣ በቤተሰብ ዘመድ አዝማድ ውስጥ ኤቭሪዌር በእናንተ ላይ የሚሰራ መሳሪያ ከዛሬ ቀን ጀምሮ በምታዩት ሁኔታ በጌታ በኢየሱስ ስም መውደቅ ይጀምራል። የተገዳደራችሁ፣ አላሳልፍ ያላችሁ፣ ወደ ነገሮቻችሁ አላስገባ ያላችሁ፣ በሮችን የዘጋ እንቅፋትን ያኖረ በጌታ በኢየሱስ ስም ከፊታችሁ ይጠረጋል። እና በተለይ ምዕራፍ 4 እና ምዕራፍ 6 በስራው ላይ ምን ያህል ብርቱ ሰልፍ እንደተነሳባቸውና እነሱም የነዛም ብርቱ ሰልፎች እያለፉ አንድ ልብ አንድ መንፈስ ሆነው እንዴት ስራውን በረጅም ጊዜ ያልቅ የነበረውን ስራ ራሱ እንዴት አፋጥነው እንደጨረሱ ነው የሚያሳየን ማለት ነው። ስለዚህ እንደዚህ ብለው ተሳለቁባቸው። ከዛ ምዕራፍ 4 ቁጥር 7 ላይ ስንመለከት እንደዚህ ይላል። በአጠገባቸውም ገባኦን፣ መላጥያ፣ ሜሮናታዊው ያዶን፣ የወንዝ ማዶ አለቃ ግዛት የሆነው የገባኦን ምጸት ሰዎች አደሱ። ኦኬ ምዕራፍ 3 ነው። ምዕራፍ 4 ቁጥር 7 ላይ ነው። ሰንበላጥም፣ ጦቢያም፣ አረባዊው፣ አሞናዊውም አሽዶድ የኢየሩሳሌም ቅጥር እየታደሰ እንደሄደ የፈረሰውም ሊጠገን እንደተጀመረ በሰሙ ጊዜ እጅግ ተቆጡ። መጥተውም ኢየሩሳሌምን ይወጉና ያሸብሩ ዘንድ ሁሉም በአንድነት ምን አሉ? ተማማሉ ይላል። አያችሁ፣ አሁን ሁሉ ጊዜ ከዛ መታደስ በኋላ በህይወታችሁ የሚመጣውን ነገር ሲያስቡ እዚህ ጋር ቀድመው አሳይመንት ሊሰጧችሁ ይፈልጋሉ። ስለዚህ በዚህኛው ይመጣና ይሄኛው ላይ መጸለይ ወይም ደግሞ ያለውን የጠላት አሰራር ማፍረስ ትታችሁ ማጉረምረም ስትጀምሩ ከዛ በዚህኛው ደግሞ ይመጣል። አይገርምሽም? ደግሞ ጭራሽ በዚህኛው እንደዚህ ብለሽ ሳትጨርሺ እንደዚህ ሲመጣ አሁንም ዝም ይልሻል እግዚአብሔር ይላል። ከዛ ሽንገላዎችን፣ የተለያዩ ሽንገላዎችን እያመጣ ስለ እግዚአብሔር ያለንን አመለካከት መጀመሪያ ሊያበላሽብን፣ ከእግዚአብሔር ጋር ያለውን ፌሎሺፓችንን ሊያበላሽብን ይፈልጋል። ምክንያቱም ከእግዚአብሔር ጋር ሰላም ካለን መንፈስ ቅዱስን የምንሰማ ከሆነ ሐሳቡን እንደማንስተው ያውቃል። መንፈሳዊ ሰው በማንም አይመረመርም። እሱ ግን ምን ያደርጋል? ሁሉን ይመረምራል። ስለዚህ ቀድመን እንደምንሰማ ሐሳቡንም እንደምናፈርሰው ስለሚያውቅ ምን ያደርጋል? መጀመሪያ ከእግዚአብሔር ጋር ያለንን ህብረት ለማበላሸት ይተጋል።
ከዛ በኋላ በተቻለ መጠን ህይወታችን ውስጥ የሆነ ሁከት የሚመስሉ ነገሮችን ለመፍጠር ይፈልጋል ማለት ነው። እጅግም ተቆጡ፣ መጣው በኢየሩሳሌምን ይወጉና ያሸብሩ ዘንድ ሁሉም በአንድነት ተስማሙ። ወደ አምላካችን ጸለይን። ከእነርሱም የተነሳ በአንጻራቸው ተጠባባቂዎችን በሌሊትና በቀን አደረግን። ይሁዳም የተሸካሚዎች ኃይል ደከመ፣ ፍርስራሹም ብዙ ነው፣ ቅጥሩንም እንሰራ ዘንድ አንችልም አሉ። ጠላቶቻቸውም ወደ መካከላቸው እስክንመጣና እስክንገድላቸው ድረስ ስራቸውንም እስክናስተጓጉል ድረስ አያውቁምና አያዩም አሉ። በአጠገባቸውም የተቀመጡት አይሁድ መጣው በስፍራው ሁሉ ይመጡብናል ብለው 10 ጊዜ ነገሩን። ከቅጥሩም በስተኋላ በኩል ባለው በታችኛው ስፍራ ሰይፋቸውን፣ ጦራቸውን፣ ቀስታቸውን አስይዤ ህዝቡን በየወገናቸው አቆምኳቸው። አይቸውም ተነሳው፣ ታላላቆቹና ሹማምንቶቹ የቀሩትም ህዝብ አትፍሯቸው፣ ታላቁንም የተፈራውንም ጌታ አስቡ፣ ስለ ወንድሞቻችሁም ስለ ወንዶችና ስለ ሴቶች ልጆቻችሁም ስለ ሚስቶቻችሁም ስለ ቤቶቻችሁም ተዋጉ አልኳቸው። አያችሁ። ስለዚህ እነሱ ምን ያደርጉ ነበረ? ስራው እየተሰራ ጎን ለጎን የጠላትን ሐሳብ ይጠባበቃሉ። መዋጋት ያለባቸውን ለመዋጋት ሬዲ ሆነው ይጠብቃሉ። እንዲሁም በአንድ ስፍራ በአንድ እጃቸው መሳሪያን ይዘው በአንድ እጃቸው ደግሞ ይሰሩ እንደነበር፣ በሆነ ጊዜ ደግሞ ሌሎች የሚዋጉትን ሰዎች በዚያ ስፍራ መድበው እነሱ ደግሞ የእግዚአብሔርን ስራ ይሰሩ እንደነበረ ይናገራል ማለት ነው። ስለዚህ በእግዚአብሔር ቤት ውስጥ ጥቂት የምትሉት ነገር የለም። በእግዚአብሔር ስራ ውስጥ ጥቂት የሚባል ነገር የለም። አንድ ድንጋይ አምጥታችሁ ስታስቀምጡ ስራ እየተሰራ ነው። በሱ ላይ ነው ሌላ የሚደረበው። ስለዚህ ኢቭን እያንዳንዳችን በየቀኑ ራሳችን ህይወት ላይ የምንሰራው ነገር እንኳን ጥቂት የሚባል ነገር የለም። ጥቂት የሚመስለን ወይም ስለ ነገሩን ቫልዩ እንዳናደርገው ሊያደርግ የሚፈልገው ጠላት ነው እንጂ እግዚአብሔር መንግስት ውስጥ ጥቂት የሚባል ነገር የለም። ስለዚህ ቸል እንድንል ለማድረግ ይፈልጋል። እኛ ግን ምን አድርጉ ነው የተባልነው? ንቁ። አንደኛ ንቁ፣ ከዛ ባለጋራችሁን ዲያብሎስን ተቃውሙት ነው የተባልነው። ስለዚህ በማንቋሸሽ እንደዚሁም ደግሞ በቁጣም ቢመጣ ሊያናውጠንም ቢፈልግ ሁሉ ጊዜ ምን መሆን አለብን ማለት ነው? ይሄ የጠላት የሚሰራበት መንገዱ መሆኑን አውቀን ሁሉ ጊዜ መጠባበቅ ይኖርብናል ማለት ነው። ሐሳቡን እኛ ገና ከሩቁ ስናየው እንለየዋለን። አንዳንድ ጊዜ ሰዎች በጣም ኖርማል የሚመስል ነገር እያወሯችሁ እናንተ ከጀርባ የሐሳቡን ዴስቲኒ አይታችሁት አታውቁም? ታዩታላችሁ አይደል? ይህንን ነገር ስቀበላቸው ከዛ በኋላ እንዲህ ነው የሚሆነው ብላችሁ እናንተ መድረሻውን ታዩታላችሁ። ለምን? እናንተ የምታዩት ሁሉን ነገር በዚህ መነጽር ነው። ይሄ ደግሞ ምንድነው? ብርሃን ነው። ብርሃን ባለበት ጨለማ መቀመጥ ይችላል። እዚህ ክፍል ጨለማ አለ። ለምን? ብርሃን ስላለ። ብርሃን ባለበት ሁሉ ጨለማ መቀመጥ አይችልም። ጨለማና ስራው ብርሃን ባለበት ሁሉ የተገለጠ ይሆናል። ስለዚህ ጠላት ምን ሰራውን ነገር ሲያንቋሽሽ ልባችን አይወድቅም ማለት ነው። አብረን አንልም። እኛ ግን ሰዎች ያሉንን ልንሆን አንችልም አይደል? ሁኔታም የሚነግረንን ልንሆን አንችልም። እኛ የእግዚአብሔር ቃል የሚለንን ያንኑ ነን። ምክንያቱም ሰሪያችን ስለኛ የተናገረው ብቻ ነው ትክክል ሊሆን የሚችለው። እኛ እንኳን ስለ ራሳችን የምናውቀው በዚህ በእግዚአብሔር እጅ በተበጃጀ ትንሽዬ አእምሮ ነው። ስለዚህ ከእውቀት ምንድነው የምናውቀው? ከፍለን ነው የምናውቀው። እሱ ስለኛ የተናገረው ብቻ ነው ትክክል ሊሆን የሚችለው። ምክንያቱም እኛ ስሜታችን በጣም ብዙ ቀን ተቀያይሮ ያውቃል አይደል? ዛሬ በቃ እንደው በሞትና በህይወት መካከል ያለን ያህል ተሰምቶን ነገ ደግሞ ሌላ ስሜት ውስጥ ስንገባ አግኝተነው እናውቃለን። ስለዚህ ስሜታችን እንኳን የሚመሰክርልን ነገር እውነት አይደለም ማለት ነው። ከሚታየው ከሚጨበጣው አልፎ የሚሰራ አምላክ አለ። እሺ፣ ግዑዝ እንኳን ሳይቀር የሚታዘዝለት አምላክ አለን። ግዑዝ ነገሮች የማንን ድምጽ ሰምተው ያውቃሉ? በጣም የትልልቅ ፍንዳታዎችን ድምጽ ይሰማሉ? ወይም በቃ ምን ኃያላን የምትሏቸውን ሁሉ ድምጽ አይሰሙም። ግዑዝ ግን ለእግዚአብሔር ይታዘዛል። ባህር ቆሞለት ያውቃል አይደል? ስለዚህ በሱ ፊት አይቻልም የምንለው ነገር የለም ማለት ነው።
እንደዚሁ ደግሞ በሁለተኛ ደረጃ በማዘናጋት ጠላት ሰዎችን በማዘናጋት ማጥቃት ይፈልጋል። ወይም እግዚአብሔር ስራ እንዲስተጓጎል ማድረግ ይፈልጋል። ምዕራፍ 6 ቁጥር 2 ላይ ሄደን ስንመለከት እንደዚህ ይላል፣ ሰንበላጥና ጌሴም መጠህ እንደዚህ ከአንድ ጀምሮ ላንብበው። እንዲህም ሆነ ቅጥሩ እንደሰራን ፍርስራሹም አንዳች እንዳልቀረለት ሰንበላጥ፣ ጦቢያ፣ አሞራዊ ጌሴም የቀሩትም ጠላቶቻቸው ሰሙ። ነገር ግን እስከዚያ ጊዜ ድረስ በሮቹ ውስጥ ሳንቃዎቹን አላቆምንም ነበር። ሰንበላጥ ጌሴም መጥተው በኦኖ ቄላ ውስጥ ባለው መንደሮች እንገናኝ ብለው ላኩብን። ነገር ግን ክፉ ያደርጉብኝ ዘንድ ያስቡ ነበረ። እኔም ትልቅ ስራ እየሰራሁ ነው፣ እወርድ ዘንድ አይቻለኝም። ስራውን ትቼ ወደ እናንተ በመውረዴ ስለምን ስራው ይስተጓጎላል ብዬ መልእክተኞችን ላኩባቸው ይላል። ስለዚህ ልንዘናጋ ወይም ካለንበት ነገር ልንወርድ አይገባም ማለት ነው። ይህንን ይላል የሚገርማችሁ ነገር መልእክተኞችን ላኩባቸው፣ እንዲህም ቃል 4 ጊዜ ላኩብኝ ይላል። አያችሁ፣ የሚሰላች አይምሰላችሁ ጠላታችሁ ዓላማውን እስከሚያሳካ ድረስ ከመነዝነዝ ወደ ኋላ አይልም። እንዲህም ጊዜ 4 ጊዜ ላኩብኝ አለ። እኔም እንደፊተኛው ቃል መለስሁላቸው። ሰንበላጥም እንደፊተኛው ጊዜ ብላቴናውን 5 ጊዜ ላከብኝ። በእጁም ውስጥ አንተና አይሁድ አመፅ እንድታስቡ ስለዚህም ቅጥሩን እንድትሰራ ንጉሳቸውም ትሆን ዘንድ እንድትወድ በአሕዛብ ዘንድ ተሰምቷል። ደግሞም ንጉስ በይሁዳ አለ ብለው ስለ አንተ በኢየሩሳሌም የሚናገሩ ዘንድ ነቢያትን አቆመሃል። አሁንም ለንጉስ ይህን ቃል ያወሩለታል። እንግዲህ መጠህ በአንድነት እንማከር የሚል ክፍት ደብዳቤ ነበር። እኔም አንተ ከልብ ፈጥረኸዋል እንጂ እንደ ተናገርኸው ነገር ምንም ነገር የለም ብዬ ላኩበታል። አያችሁ፣ ከዛ ምን አደረገ? መጀመሪያ ስራ ፍታና ውረድና እንነጋገር። አይ ኖ እኔ ስራ አልፈታም፣ በቃ ማድረግ የሚገባኝን ከማድረግ አላቆምም፣ ለአንድ ቀንም ቢሆን አላቆምም ማለት። ከዛ በኋላ ምን ደግሞ ማምጣት ጀመረ? ውሸት ወይም ማስፈራሪያ ደግሞ ማምጣት ጀመረ። አየህ፣ ይሄንን እኮ ባታደርገው እንትን ይሆንብሃል፣ ቀጥሎ የሚመጣው ነገር ይሄ ነው ይልሃል። ከዛ በኋላ አንተ አሁንም እንደዚህ ቃል ነው በቃ መመለስ ያለብህ፣ ይሄንን አንተ ፈጥረኸዋል አለ እንጂ እኛ ይሄንን አላደረግንም። ስለዚህ ስላላደረግን የሚመጣብን ምንም አይነት ነገር የለም ማለቱ ነው። ስለዚህ ጠላት ሊዋሽብን ይችላል፣ ስራ ሊያስፈታን ሊፈልግ ይችላል፣ እምንሰራውን ነገር ሊያንቋሽሽ ይችላል፣ በቁጣ በእኛ ላይ ሊነሳና ነገሮቻችንን ማናወጥ ዙሪያችንን ማናወጥ ሊፈልግ ይችላል። ነገር ግን በዚህ ሁሉ ውስጥ ጸንተን ስንቆምና እንደዚህ ቃል ሆነን ስንገኝ ግን ይመጣል እንጂ ምንም የሚያደርገው ነገር አይኖርም ማለት ነው። እንዲያውም ከሰልፉ ከውጊያው በኋላ የሚሰራ ትልቅ ነገር ህይወታችን ውስጥ ይኖራል። አሁን ይሄ የልፊያ ስፖርቶችን የሚያደርጉ ሰዎች ትሬኒንግ ሲያደርጉ ምናምን ከብዙ ጊዜ በኋላ ምን እየሆኑ ነው የሚሄዱት? መስላቸው በጣም ዴቨሎፕ እያደረገ ነው አይደለም ሄደው። ስለዚህ በቀላሉ የሚያሸንፉ እየሆኑ ነው። ጉልበታቸው እየጨመረ መስላቸው ጥሩ እየጠነከረ ይሄድና አሸናፊነታቸው እየጨመረ ነው እንዲሄድ የሚሆኑት። ስለዚህ እኛም በህይወታችን ውጊያዎች በመጡ ቁጥር ምን እንሆናለን? ከሩቁ የጠላትን ሐሳብ የማንስት እንኳን እኛ ጋራ እህቶቻችንና ወንድሞቻችን ጋራ ሲመጣ እንለየዋለን፣ ነጥለን እንመታዋለን፣ አንሸነፍም፣ እጅ አንሰጥም። ዩሲ ቁጭ ብለን መሐረብ ይዘን የምናለቅስለት አንሆንም ማለት ነው። ታውቃለህ እንላለን። እኔ በአመድ ፋንታ አክሊል ተደርጎልኛል። በለቅሶ መንፈስ ፋንታ የደስታ ዘይት ተሰጥቶኛል። በሐዘን መንፈስ ፋንታ የምስጋና መጎናጸፊያ ተደርጎልኛል። እንደኔ አይነት ሰው አያለቅስም እንለዋለን። ከዛ በኋላ ኮተቱን ሁሉ ጠራርጎ ይዞ ይሄዳል። አንዳንድ ቀን ምንም ሳይፈጠር በቃ ድንገት ተነስታችሁ ልባችሁ በታላቅ ሐዘን ይሞላል። ሰውነታችሁ ሁሉ መንቀሳቀስ እስከሚያቅተው ድረስ ዲዚ ትሆናላችሁ። ምን ተፈጥሮ ነው ማለት? ችግሮች ሊኖሩ ይችላሉ በዙሪያችሁ፣ ግን ችግሮቹን ዞር ብላችሁ ስታያቸው በዛ ልክ የሚያወርዱ በዛ ልክ ነገሮቻችሁን ሁሉ የሚይዙ አይደሉም። እና ምን ሆኛለሁ ብላችሁ ትጠይቃላችሁ።
ከዛ ነገሩን ዛሬ ግን እንዲሆኛለሁ ዛሬ ግን እንዲሆኛለሁ እያለን ለሰዎች ባወጅነው ቁጥር ነገሩ እያደገ ይሄዳል። አንተ ግን እሱን አዳምጣል ተባልክ። አንተ የእግዚአብሔር ቃል እንደዛ ሲሆን ምን ይልሃል? እሱን ነው አዳምጥ የተባልከው። እኔ ትለዋለህ፣ እኔ አይምሮን የሚያልፍ የክርስቶስ ኢየሱስ ሰላም የተሰጠኝ ነኝ። እኔ ዓለም እንደሚሰጥ አይደለ ሰላም ሰጥቻችኋለሁ ብሎኛል። ስለዚህ የኔ ሰላም ከእኔን አይደለም ከኔ አልፎ ለሌሎች የሚጋባ ነው፣ ለሌሎች የሚተርፍ ነው። እንኳን እኔ ልናወጥ፣ እንኳን እኔ ዲፕረስ ልሆን፣ እንኳን እኔ ልጨነቅ፣ እንዲህ የሆኑትን እኮ ነፃ እንዳወጣ የተሰጠኝ ሰው ነኝ። ስለዚህ አሁን አመድህን ሁሉ ጠራርገህ ትሄዳለህ። እኔ በአመድ ፋንታ አክሊል ነው የተደረገልኝ። ያንተን አመዶች አልሸከምም እንለዋለን። ስንለው አመዱ ሁሉ ስፍራውን እየለቀቀ ይሄዳል ማለት ነው። እና እዛው ምዕራፍ 6 ከቁጥር 7 ጀምሮ እንደዚህ ይለናል። ንጉሱም በይሁዳ ደግሞ ንጉስ በይሁዳ አለ ብለው ስለ አንተ በኢየሩሳሌም ይናገሩ ዘንድ ነቢያትን አቁመሃል። አሁንም ለንጉሱ ይህንን ቃል ያወሩለታል። እንዲህ መጠብ አንድነትን ማከር የሚል ክፍት ደብዳቤ ነበር። እኔም አንተ በልብህ ፈጥረዋል እንጂ እንደተናገርከው ያለ ምንም ነገር የለም ብዬ ተናገርኩት ካለ በኋላ ወደ ታች ደግሞ ስታዩ አንድን ነብይ ገዝተው ከዛ በኋላ ወደሱ ሲልኩበት ታያላችሁ። እንዲህ ይላል። እኔም ወደ መሄጣቢኤል ልጅ ወደ ድልያ ልጅ ወደ ሸማያ ቤት ገባው። እርሱም ተዘግቶ ነበርና በእግዚአብሔር ቤት በመቅደሱ ውስጥ እንገናኝ፣ የመቅደሱንም ደጆች እንዝጋ፣ እነርሱም መጠው ይገድሉሃል። አያችሁ፣ እነማን ናቸው መጠው የሚገድሉት? እነ ጦቢያን እነ ሰንበላጥም ጠላቶቹ ማለት ነው። እነሱ መጠው ይገድሉሃል፣ በሌሊትም ይገድሉ ዘንድ ይመጣሉና አለ። እኔም እንደ እኔ ያለ ሰው የሸሸና ነፍሱን ያድን ዘንድ ወደ መቅደስ የገባ ማን ነው? እኔስ አልገባም አልሁት ይላል። እግዚአብሔርም ልኮት እንዳልነበረ በእኔ ላይ ግን ትንቢትን እንደተናገረ እነሆ አወቅኩ። ጦቢያ ሰንበላጥ ገዝተውት ነበረ ይላል። ይህንም ነገር አደርግና እበድል ዘንድ በእኔም ላይ ክፋት እንዲናገሩና እንዲያላግጡ ያስፈራራኝ ዘንድ ተገዝቶ ነበረ። አምላኬ ወይ ስለዚህ ስራቸው ጦቢያና ሰንበላጥ ያስፈራሩኝ ዘንድ የወደዱትን ነቢያት ናኦድን የቀሩትንም ነቢያት አስብ ብሎ ነህምያ ይናገራል። ስለዚህ ማስፈራሪያም ቢመጣ ሊያገኙት አልቻሉም። አያችሁ፣ ይገድሉ ዘንድ አሁን ይመጣሉ እና ፈርተህ በቤተ መቅደስ ልትደበቅ ይገባሃል ነው። እኔ ግን እንደኔ ያለ ሰው በቤተ መቅደስ ሸሽቶ አይደበቅም። ምክንያቱም ምን እንደሆነ ታውቃላችሁ ወገኖች? ሊያጠፋችሁ የሚመጣው ሁሉ እናንተን ማጥፋት የማይችልበት ምክንያት እናንተ እኮ ተጨንቃችሁ ከጸጉራችሁ አንዲቱን እንኳን ልትጨምሩ አትችሉም። እሱ ግን የጸጉራችሁን ቁጥር እንኳን የሚያውቅ አምላክ ነው። እሺ፣ አሁን እጃችሁ ላይ ያለ ነገር በሙሉ በእናንተ ፊት የተገለጠና የተራቆተ እንደሆነ በእግዚአብሔር ፊት ምድርና ሞላው እንደዚህ የተገለጠና የተራቆተ ነው። ስለዚህ እግዚአብሔር የማያየው ምንም ነገር የለም። እናንተ ከእግዚአብሔር ጥበቃ ውጪ ካላችሁ ነው ያ ሊሆንባችሁ የሚችለው። እናንተ ግን በእግዚአብሔር ጥበቃ ስር ናችሁ። ስለዚህ የሚሰማኝ ግን በእርጋታ ይቀመጣል፣ ከመከራም ስጋት ያርፋል ስላለ የሚመጡ የሚያናውጡ ድምጾች በሙሉ እናንተን አያናውጧችሁም ማለት ነው። ኖ እኔ ፈርቼ ሸሽቼ አልደበቅም አለ ማለት ነው ነህምያ። ስለዚህ አሁንም ስራው አልተስተጓጎለም። እንደዚህ የሆነ ስራው ቀጠለና ምን ሆነ? ተጠናቀቀ። በጣም በረጅም ጊዜ ማለቅ የነበረበትን ነገር በአጭር ጊዜ ጨረሱት። ከዛ በኋላ ወደ ምዕራፍ 8 ሄዳችሁ ስትመለከቱ እንደገና የህዝቡ መንፈሳዊ ህይወት ላይ አሁን አያችሁ፣ ቅጥሩ ተሰራ፣ ተጠናቀቀ። እንዲያውም ይላል በጠላቶቻቸው ላይ ታላቅ ድንጋጤ ወደቀባቸው ይላል።
ተሰርቶ እንዳለቀና እንደተጠናቀቀ በሰሙ ጊዜ ያስፈራሩ የነበሩት ሁሉ ምን ሆነባቸው? ታላቅ ድንጋጤ ወደቀባቸው። ታስታውሱ ከሆነ ምዕራፍ 2 ላይ ሳነብላችሁ እነዚህ ይሄንን ቅጥር ሰርተው ደግሞ እንደገና መስዋዕትን ሊያቀርቡ ይፈልጋሉን አይደል ያለው? አየህ፣ አንተ ቅጥርህን ከሰራህ በኋላ ቀጥሎ የምታደርገውን ነገር ያውቃል። አንተ ነገር ደና በሆነልህ ጊዜ፣ አንተ ነገር በተስተካከለልህ ጊዜ እግዚአብሔርን እንደምታመልክ፣ እግዚአብሔርን እንደምታገለግል፣ መልሰህ ለሱ ምስጋናን እንደምታመጣ ያውቃል። ከዚህ የተነሳ ነው ስራው እንዲስተጓጎል የሚፈልገው። አንተ ላይ የሚሰራውን ስራ ማክሸፍ የሚፈልገው ከዚህ የተነሳ ነው። አየህ፣ ምክንያቱም አንተ እግዚአብሔር እንድታመልክ ተፈጥሯል። አንቺ እግዚአብሔር እንድታመልኪ ተፈጥረሻል። እግዚአብሔር እንድታደናንቂ፣ በስራው እንድትደነቂ ተጠርተሻል። ከዛ ምዕራፍ 8 ላይ እነዚህ ሰዎች ወደ ተፈጠሩበት ሐሳብ መመለስ ጀመሩ ማለት ነው። አያችሁ፣ በሰባተኛው ወር በደረሰ ጊዜ የእስራኤል ልጆች በከተሞች ነበሩ። ሕዝቡም ሁሉ በውሃው በር ፊት ወዳለው አደባባይ እንደ አንድ ሰው ሆነው ተሰበሰቡ። እግዚአብሔርም ለእስራኤል ያዘዘውን የሙሴን ሕግ መጽሐፍ ያመጣ ዘንድ ጸሐፊውን ዕዝራን ተናገሩት። ካህኑም ዕዝራ በሰባተኛው ወር በመጀመሪያው ቀን ሕጉም በማህበር በወንዶች በሴቶች አስተውለውም በሚሰሙ ሁሉ ፊት አመጣው። በውሃው በር ፊት ባለው አደባባይ ላይ ቆመው ወንዶችና ሴቶች የሚያስተውሉም ሲሰሙ ከማለዳ ጀምሮ እስከ ቀትር ድረስ አነበበው። ጸሐፊውም ዕዝራ ስለዚህ ነገር በተሰራ በእንጨት መርበብ ላይ ቆሞ ያነብ ነበረ። አለፍ ብዬ ወደ ታች ላንብበው። ዕዝራም ታላቁ አምላክን እግዚአብሔርን ባረከ። ሕዝቡም ሁሉ እጃቸውን እየዘረጉ አሜን አሜን ብለው መለሱ። ራሳቸውንም አዘነበሉ፣ በግንባራቸውም ተደፍተው ለእግዚአብሔር ሰገዱ ይላል። እሺ፣ ይሄ እንዲደረግ የማይፈልግ ነበረ። ከመጀመሪያው ጀምሮ ሲቆጣ፣ ሲዋሽ፣ ሲበሳጭ፣ ውረድና እንነጋገር ሲል፣ መግደል ሲፈልግ፣ መረበሽ፣ ማወቅ ሲፈልግ የነበረው ማለት ነው። ስለዚህ በእናንተም ህይወት ዛሬ ነገሮቻችሁን የሚያናውጠው ክፉ ቀጥሎ ምን ሊሰራ እንዳለ አውቆ ነው። አያችሁ? ስለዚህ ውሸትን ሲያመጣ ከከፍታችሁ አትውረዱለት፣ እጃችሁን አትስጡት። በሚያመጣው ሐሳብ ቁጭ ብላችሁ የምታላዝኑ አትሁኑ። ገና በሩቁ ሲመጣ ሐሳቡን ለዩት። መቼም የእግዚአብሔር ሐሳብ አንቺ እኮ በጣም ከሰው ሁሉ ታሳዝኛለሽ፣ ይሄ ደርሶብሽ ያደርሶብሽ ብሎ አይመጣም። ታውቃላችሁ፣ እግዚአብሔር እኛን የሚነግረን በልጁ በክርስቶስ ኢየሱስ ካደረገልን ከፍታ ጀምሮ ነው የሚነግረን። እናንተ ከክርስቶስ ጋር በአብ ቀኝ ተቀምጣችኋል ብሎ ነው የሚጀምረው። የተደረገልንን ነው የሚነግረን። እንዴት ጠላቶቻችንን የመምታት ስልጣን እንደተሰጠን፣ እንዴት በድዊው ላይ እጅ በጫንን ጊዜ እንደሚፈወስ፣ ከሰለሞን የሚበልጥ በእኛ ውስጥ እንዳለ፣ ከዚህ የተነሳ እኛ የእኛን አይደለም የሰዎችን እንቆቅልሽ እንደምንፈታ ነው የሚነግረን። ልብ የሚያወርድ ዜና መንፈስ ቅዱስ የለውም፣ ኖሮት አያውቅም። ስለዚህ ልብ የሚያወርድ ዜና ወደ እናንተ መጥቷል። የማን እንደሆነ ቀድማችሁ ለዩት። መንፈስ ቅዱስ ልብ የሚያወርድ ዜና የለውም። ስለዚህ ሐሳቡ ወደ እናንተ እየመጣ ያለ ምቱት። ለዘብተኛ አትሁኑ። እነ ነህምያ ስራውን እንሰራ በነበረ ጊዜ በአንድ እጃችን የጦር መሳሪያ ይዘን በአንድ እጃችን እንሰራ ነበር። ግማሹ እኩሌታው ለውጊያ ተዘጋጅተው እኩሌታው ስራውን ይሰራ ነበረ። አያችሁ? ስለዚህ ቸልተኞች አትሁኑ። ነቅታችሁ ባለጋራችሁን ዲያብሎስን ጠብቁ። ነገሮቻችሁን እንዲያናውጥ አትፍቀዱ። የእናንተ ቅጥር የሆነውን ነገር ልጆቻችሁን፣ ቤታችሁን፣ ቤተክርስቲያናችሁን፣ ምድራችሁን፣ እናንተ ያላችሁበት እናንተ የረገጣችሁትን እንዲያናውጥ አትፍቀዱ። ካንተ የተነሳ ያ ነገር መከልከል አለበት። እግዚአብሔር የቁጥር ጉዳይ ግድ የለውም። እኔና እናንተ ስለተከማቸን አይደለም እግዚአብሔር ስራ የሚሰራው። እናንተ በክርስቶስ ኢየሱስ ምንድናችሁ? የእግዚአብሔር ጽድቅ ናችሁ። ስለዚህ እግዚአብሔር የጻድቃን ጸሎት መሆኑን ነው የሚያየው እንጂ 10 ስንሆን አይደለም የሚሰራው። አንድ ሰውዬ ሲጸልይ ያ የጻድቁ ሰውዬ ጸሎት ነው ይሰማል። የጻድቁ ሰውዬ ጸሎት ደግሞ በስራዋ እጅግ ኃይልን ታደርጋለች። መጽሐፍ ቅዱሳችሁን ስታነቡ ለጻድቁ ተብሎ የተጻፈውን እስቲ ራሳችሁን እያስገባችሁ እዩት። ያልተደረገላችሁ ነገር እኮ የለም።
አይደለ? ጻድቅ ሲራብ ዘሩም ሲለምን አላየሁም። ጻድቅ እንዲህ ነው፣ ጻድቅ እንደዛ ነው ተብሎ የተጻፈው ለእናንተ ነው። ኢየሱስ ጽድቃችሁ ሆኖላችኋል አይደል? ኢየሱስ ጽድቁ የሆነለት ሰው ጠላቱን ፈርቶ አይናወጥም። ጠላቱን ፈርቶ ስፍራ አይለቅም። ጠላቱን ፈርቶ አያለቅስም። ጠላቱን ፈርቶ አይጎጽምም፣ አይቆዝምም። ጠላቱን ፈርቶ በዲፕሬሽን ውስጥ አይቀመጥም። እርግጠኛ ነኝ ዛሬ ይሄ መገለጥ ሲገባን በጣም ብዙ ነገሮች እጅ ሳይጫንልን ይወድቃሉ፣ ቀድመው ይወድቃሉ። ከዛ እጅ ሲጫንልን ይረጋገጥልናል እንደወደቁ። ቀድመው ይወድቃሉ። የእግዚአብሔር ቃል ወደ ልባችሁ ሲመጣ ያ መገለጥ በልባችሁ ሲገባ ጥለዋችሁ የሚሄዱ እልፍ ጨለማዎች አሉ። ለዛ ነው ቤተክርስቲያን መቅረት የሌለባችሁ። አያችሁ፣ በህብረት ውስጥ ምን ታዟል? ህይወትና በረከት ታዟል። አየህ፣ ዛሬ ስትመጣ የሚቀርብህ በረከት አለ። ዛሬ ስትቀር የሚቀርብህ በረከት አለ። በቀደም ቴሌቪዥን እያየው አንድ ሰውዬ በሳምንት ውስጥ 2 ቀንና 1 ቀን ፕሮግራም ስለሚመጡ ሰዎች 2 ሰዎችን አቁሞ ያስረዳልና ምን አለ? አንዱ ሰውዬ 1 እርምጃ ሲራመድ ያኛው ግን 2 ነው የሚራመደው። ሰው 2 እየቀደመው በጣም ሩቅና ሩቅ ነው የሚሆኑት ማለት ነው ሁለቱ ሰዎች። አያችሁ፣ እግዚአብሔር እዛ ጋር እንዲደርስ ነበር በዛ ሰውዬ ላይ የነበረው ዓላማ። እሱ ግን በቃ ቫልዩስ ስላላደረገው ወይም ደግሞ ብቻ ያው ግፈኞች ናቸው የእግዚአብሔር መንግስት የሚናጠቁትና አንዳንድ ምክንያቶቻችንን ሰውተን ነው የምንሄደው እግዚአብሔር ቤት። ስለዚህ ሰውተን ስንመጣ ምን እንሆናለን? በታየልን ከፍታ ልክ እንሄዳለን። ይኸውላችሁ በቀደም ቲኔጆችን ቅዳሜ ቀን እያገለገልኩኝ የማገለግለው ቃል ዮሐንስ 15:8 ላይ ነበርና ምን ይላል የእግዚአብሔር ቃል? ቃሎቼ በእናንተ ቢኖሩ እናንተ ደግሞ በእኔ ብትኖሩ የምትሹትን ሁሉ ለምኑ ይሰጣችኋል ይላል አይደል? መቼ ግን? ቃሎቹ በእኛ ሲኖሩ፣ እኛ ደግሞ በሱ ስንኖር። ያኔ እኛም ማቹርድ ስለሆነን የማይገባንን አንጠይቅም፣ የማያስፈልገንን እንደ ቃሉ ያልሆነውን አንጠይቅም። ጳውሎስ እኮ ሁሉ ተፈቅዶልኛል አለ አይደል? ሁሉ ግን አይጠቅምም። ስለዚህ አያችሁ ጳውሎስ ማግኘት የሚችለውን እንኳን ነው ይሄኛው ከዚህኛው ነገር ስለሚያጎድለኝ ይቅር ይላል። አያችሁ ሁሉን ማግኘት ተፈቅዶለት ቆይ ኑሮዬ ይበቃኛል እዚህ ጋር ይላል። እንደውም ይሄኛው እንደውም ለእግዚአብሔር ቤት ቢሆን ጥሩ ነው ይላል። አያችሁ በዚህ ማቹሪቲ ልክ ስለደረሰ እንደውም አልፎ አሁን እነዚህ ልጆች ይዋቸው ብዙ ነገር እንከለክላቸዋለን። ኤሌክትሪክ እንዳይነኩ እንከለክላቸዋለን። አንዳንዶቹ እንደውም አትቁም እንላቸዋለን። ትወድቃለህ፣ እንትን አታድርግ፣ ይሄንን አትንካ፣ ያኛውን አትንካ እንላለን። ለምንድን ነው? ብዙ ማያውቁት ነገር ስላለ ነው። ሲያቁስ እያወቁ ሲሄዱ ምን እናደርጋለን? ለቀቅ እያለን እንሄዳለን። ከዛ የሆነ አሁን ቲኔጅ ልጆቻችንን ቤት ውስጥ ማንፈቅድላቸው ምናልባት ከቤት መውጣት አንዳንድ ክፉ ሰዎች እንዳያጋጥሟቸው ምናምን እንጂ እንደ ድሮ ዘመን ኤሌክትሪክ አትንካ፣ ቃትያዝ፣ ይሰበርብሃል፣ ይጎዳሃል ምናምን አንላቸውም። አሁን ነገ ደግሞ ጭራሽ ከቤት አትውጣም አንላቸውም። ይወጣሉ፣ ክፉና ደጉንም ሰው ይለያሉ። እነሱ ደግሞ እንደገና ሌላውን አትውጣ፣ አትቅመስ፣ አትንካ ምናምን የሚሉ ይሆናሉ ማለት ነው። አያችሁ? ስለዚህ መንፈሳዊ እድገታችንም እንደዛ እንዲሆን እግዚአብሔር ይፈልጋል። ይሲ ያኔ የምትከለከለው ነገር የለም። አንተም ደግሞ ምንም ነገር ብርቅህ አይደለም። ለምን አይሆንም መሰለ? መንፈሳዊውን ዓለም አይነ ተከፍቶ ስታይ ምድራዊው ነገር በፊትህ የተናቀ ይሆናል። ለዛ እኮ ነው እንዴ ንግስና ምናምን በንጉስ ቤት መኖር በጣም ደስ የሚል ነገር ነው። እነ ሙሴ ግን ብድራታቸውን ትኩር ብለው ተመልክተው አይኖቻቸው ተከፍተውላቸው የምድሩን የናቁትና ከእግዚአብሔር ሕዝብ ጋር መሰደድን የመረጡት አይኖቻቸው ስለተከፈቱላቸው። ስለዚህ እግዚአብሔር በዚህ ልክ እንድናድግ ነቅተን ባለጋራችንን የምንጠብቅ እኛ አይደለንም። የኛ የሆነ ቴሪቶሪ ሁሉ እንዳይነካ ነቅተን የምንጠብቅ እንድንሆን ይፈልጋል። እኔ ባለሁበት ምድር አትችልም እንላለን። እኔ ባለሁበት ቤተክርስቲያን ላይ እንደዚህ ማድረግ አትችልም። እኔ ባለሁበት ዘመን በቤተክርስቲያን ላይ በአብያተ ክርስቲያናት ላይ ይህንን ማድረግ አትችልም ብለን እንከለክለዋለን።
እግዚአብሔር እንደነገርኳችሁ ነው። ከቁጥር ጋር ጉዳይ የለውም። አንዱ ሰውዬ ሲቆም ከሱ ጋር ይሰራል። ምክንያቱም ያ የጻድቅ ሰው ጸሎት ነው። ስለዚህ ዛሬ እነዚህን ነገሮች እንድታስቧቸው ፈልጋለሁ። ከዛ በጣም የሚገርማችሁ ምዕራፍ 8ን ምዕራፍ 9ን ስታዩ በጣም በታላቅ ለቅሶ ወደ እግዚአብሔር ልባቸው ሲመለስ ንስሐ ሲገቡ ታያላችሁ። በጣም ትልቅ ሪስቶሬሽን ይሆንላቸዋል እዚህ ጋር። ከዛ በኋላ እግዚአብሔርን ደግሞ ተሰብስበው የደስታ ቀን ሲያደርጉ ምስጋናን ሲያደርጉ ደግሞ ተመለከታላችሁ። ስለዚህ ጠላቶቻችን ነገ በህይወታችን የሚመጣውን አውቀው ነው ሊያናውጡን የሚፈልጉት። ስለዚህ ንቁና ባለጋራችሁን ዲያብሎስን ተቃወሙት። ሁሉ ጊዜ የጦር መሳሪያዎቻችሁን ይዛችሁ ተንቀሳቀሱ። እምነትን ቸል አትበሉ። አብራችሁ ከእምነት የወረደን ወሬ አታውሩ። መተለቅ የሌለባቸውን ቅድም እንዳልነው ነገሮች እያስተለቃችሁ አታውሩ። አምላካችሁን በነዛ ነገሮች ላይ አስተልቃችሁ አውሩ። አንዳንድ ወሬዎች ላይ ሰዎች በጣም ስለ ኑሮ ውድነት ሲያወሩ አብረን የማውራት ግዴታ የለብንም። ማህበራዊ ህይወታችንን ለመጠበቅ ወይም ደግሞ ወሬውን ለማድመቅ ብለን አንሳተፍም። እግዚአብሔር ግን ከዚህ ሁሉ በላይ ነው እንላለን። እግዚአብሔር ግን ለምድራችን ይመጣላታል እንላለን። በቅርብ ጊዜ እግዚአብሔር መፍትሄ ያሳየናል እንላለን። ትልልቅ ነገሮች ይሆኑልናል እንላለን። እኔ ግን የሚመስለኝ ይሄንን ነገር እንዲህ ብታዩ ጥሩ ነው እንዲም ያመጣ ይመስለኛል ሲሉ ኖ ሌላው ሰው ላይ ሊያመጣ ይችላል። እኔ ግን የእግዚአብሔር ልጅ ላይ በእኔ ላይ ግን እንዲህ ማድረግ አይችልም እንላለን። ስለዚህ ወገኖቼ ነቅታችሁ ቁሙ። ባለጋራችሁን ዲያብሎስን ተቃወሙት። እግዚአብሔር ዛሬ ባጽኖት ለምን ይህን እንደተናገረ አላውቅም። ምናልባት በዙሪያችሁ ብርቱ ሰልፍ ኖሮ ከሆነ ከብርቱ ሰልፍ ከምትሉት በላይ ብርቱ እግዚአብሔር ከናንተ ጋር እንዳለ ወቁ። እናንተ የአሸናፊነት ስልጣን የተሰጣችሁ የእግዚአብሔር ልጆች ናችሁ። እናንተ ኃያላን ናችሁ። እናንተ ከሱ የተነሳ ብርቱዎች ናችሁ። እግዚአብሔር የማንንም ጉልበት ታምኖ ይጠራችሁ፣ የናንተንም ዕውቀት የናንተንም ችሎታ ታምኖ ይጠራችሁ አይደላችሁ። እግዚአብሔር ራሱን ተማምኖ በልጁ በኢየሱስ ክርስቶስ የተሰራላችሁን ስራ ተማምኖ ነው የተናገራችሁ። ስለዚህ ትችላላችሁ። ስለዚህ ማሸነፍ ትችላላችሁ። ስለዚህ በድል መመላለስ ትችላላችሁ። ይህንን አስቡና አሰላስሉ። ከዛ በእናንተ ውስጥ ይሄ ቃል ፍሬ ሲያፈራ ታገኙታላችሁ።